በተጠናቀቀው የፈረንጆቹ ዓመት 17 የካቶሊክ ሚስዮናውያን መገደላቸው ተነገረ። በተጠናቀቀው የፈረንጆቹ ዓመት 2025 17 የካቶሊክ ሚስዮናውያን መገደላቸው የተገለጸ ሲሆን ከእነዚህም ውስጥ 10ሩ በአፍሪካ አህጉር መሆኑ ተነገረ። የቫቲካን የዜና ወኪል የሆነው ፊደስ ኒውስ በተጠናቀቀው የፈረንጆቹ ዓመት 2025 የተገደሉ ሚስዮናውያንና ሐዋርያዊ ሰራተኞችን አስመልክቶ ዓመታዊ ሪፖርቱን ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ2025 ብቻ 17 ሚስዮናውያን በዓለም ዙሪያ የተገደሉ ሲሆን ከእነዚህም ውስጥ 10 የሚሆኑት በአፍሪካ ውስጥ መገደላቸውና ከእነዚህም ውስጥ ደግሞ 5ቱ በናይጄሪያ እንደሞቱ የጳጳሳዊ ተልእኮ ማህበራት አገልግሎት የሆነው ፊደስ የዜና አገልግሎት ዘግቧል። የዓመቱ መገባደጃ በተቃረበበትና የተስፋ ኢዮቤልዩ በተጠናቀቀበት በአሁኑ ወቅት ፊደስ ኒውስ ታህሳስ 21 ቀን 2018 ዓ.ም ይፋ ባደረገው ዓመታዊ ሪፖርቱ በዓለም ዙሪያ ያሉ የሚስዮናውያንና ሐዋርያዊ የስራ ሰራተኞችን ሞት በሪፖርቱ ማካተቱ ተነግሯል። 10 ካህናት፣ 2 የስነ መለኮት ተማሪዎች፣ 2 ካቴኪስቶች፣ 2 ገዳማውያት እህቶችና 1 ምዕመን መገደላቸውን ይፋ የተደረገ ሲሆን በዚህ ዓመት የሟቾች ቁጥር 14 ሚስዮናውያን ከተገደሉበት የ2024 ጋር ሲነጻጸር ጭማሪ ማሳየቱን ጠቅሶ ከ2000 እስከ 2025 ባሉት ዓመታት ብቻ 626 ሚስዮናውያን ወይም ሐዋርያዊ ሰራተኞች መገደላቸውን ገልጿል። የፊደስ ኒውስ የ2025 ሪፖርት እንደሚያሳየው የሰዎች አሟሟት ለሰማዕትነት ጥብቅ መመዘኛዎችን ቢያሟላም ሆነ ባያሟላ በሐዋርያዊ ስራ እንቅስቃሴዎች ውስጥ በተወሰነ መልኩ የተሳተፉና በአመጽ የተገደሉትን ሁሉንም ካቶሊኮች እንደሚያካትት በመግለጽ ሚስዮናውያን የሚለውን ሰፊ ትርጓሜ ግምት ውስጥ ያስገባ መሆኑን አስምሮበታል። በየዓመቱ ጌታችን ኢየሱስ ክርስቶስንና ቤተክርስቲያንን ለማገልገል በተለይም በአመጽ በድህነትና በፍትህ መጓደል የሚታወቁ አካባቢዎች ውስጥ ሕይወታቸውን የሰጡ ካህናት፣ ገዳማውያን፣ የስነ መለኮት ተማሪዎችና ምዕመናን ታሪክ ላይ አተኩሮ ዓመታዊ ሪፖርት እንደሚያወጣ ይታወቃል። መረጃው የካቶሊክ ዜና አገልግሎት ነው።